ማለት ነው። የሰው ልጅ ለማያልፈው ህይወቱ የማያልፍ ስራ ሰርቶ ሲያልፍ ይህ ሰው እየኖረ ነው ይባላል ማለት ነው። ስለዚህ ሁሉም ሰው ስላልሆነ ሰውን ከሰው ለይቶ ማወቅ የክርስቲያን ፋንታ ነው ማለት ነው። ሰይጣን በማይመች ጽድቅ ሁላችንን ያታልለናል። ከጽድቁ አንዱ የቤተ ክርስቲያን አታላይ የሆኑ ሰዎችን እንዲህ ያሉ አታላይ ሰዎች አሉ ሲባል እኛ ማንነንና የምንነቅፍ በሚል በማይጠቅም ጻድቅነት ሁላችንም አስሮ ይዝናል። ፍርዱን ለእግዚአብሔር እንተው፣ በሰው አንፍረድ ባካችሁ ይባላል። በሰው አንፍረድ የሚባለው ሰው በግል በወደቀበት ኃጢአቱ የእሱን ስም እያነሳን ማብጠልጠል አይገባም ማለት ነው እንጂ የቤተ ክርስቲያን ሕግ ሲሻር እኔ ማነኝና የምነቅፍ ማለት ክርስቲያንነት አይደለም። የቤተ ክርስቲያንን ሕግ ለመጠበቅ ሁሉም ክርስቲያን ብቁ ነው፣ የበቃ ነው። ተቀድሶ ኃጢአትን መለየት ደግሞ ለበቁ ቅዱሳን ነው ማለት ነው። ቅዱስ ዮሐንስ አፈወርቅ ምን ይላል? እሱ በእርግጥ ንጹሕ ነው፣ ለትሕትና ነው እንዲያ የሚለው። በኃጢአት ከሆነ እኔ የኃጢአት ክምር በላይ ላይ የተሸከምኩ ነኝ። መናፍቃንን ለመንቀፍ ግን ጻድቅ መሆን አይጠበቅብኝም፣ ሃይማኖተኛ መሆን ነው የሚጠበቅብኝ። ቤተ ክርስቲያንን የምጠብቃት በሃይማኖቴ ነው። ሃይማኖቴን የሚነኩ ከመጡ እነሱን በሃይማኖተኛነት የጠብቃለሁ፣ ጻድቅ እስከሆን እያልኩኝ አልጠብቅም ብሏል። ስለዚህ ሃይማኖታዊ ዕውቀት ያስፈልገናል። አባ አጋቶን የተባለ የቤተ ክርስቲያን አባት ፍጹም ትሑትና ቅዱስ ነበርና ሰዎች ተሰብስበው ሄደው እስኪ ትዕግስቱን እንፈትነው የበቃ መነኩሴ መሆኑን እንየው ብለው ሄደው ምንም የማይረባ ስራ የሚሰራው አጋቶን አንተ ነህ አሉት። አዎን። ዘማዊው አጋቶን አንተ ነህ? አዎ። ምንም ስራ የሌለው አጋቶን አንተ ነህ? አዎ። መናፍቁ አጋቶን አንተ ነህ? አይደለሁም ማለት ሁሉን አዎን አልክ። መናፍቁ ስትንልህ ለምን ዝም አልክ? ያኛው የግል ኃጢአቴ ነው፣ ይሄ ግን ሃይማኖቴ ነው፣ በሃይማኖቴ ዝም አልልም ብሏል። ስለዚህ አሁን እኛ ስላልገባን እኛ ኃጢአተኞች ስለሆን ሰዎችን ለመተቸት አልበቃንምና ዝም እንበል ማለት ስህተት ነው። ክርስቲያኖች ትምህርታችሁን ተምራችሁ ቤተ ክርስቲያንን መጠበቅ ይገባል። ቀበሮን ከበግ ለይተን ማወቅ አለብን። የበግ ለግምድ የለበሰ ተኩላ ሁሉ ታቀቡኬ ማሳውያን እለ ይመጽኡ ባልባሳ በግ ወንተ ውስጦ ሙሰ ተኩላት ወመሰጥሙንቱ። የበግ ለምድ ለብሰው ከሚመጡ ተኩላዎች ተጠንቀቁ። ውስጣቸው ተኩላ ላያቸው በግ። የበግ ለምድ የተባለ ምንድን ነው? በግ የተባለ ኢየሱስ ክርስቶስ ነው ወይም ምእመናን ናቸው። የበግ ለምድ የተባለ ደግሞ ጥቅስ ነው። ማቴዎስ ይህን ያህል፣ ሉቃስ ይህን ያህል እያሉ የጥቅስ ነጎድጓድ እያንጎደጎዱ በውስጡ ምስጢር የሌለባቸው ሀብተ እግዚአብሔር የማይገኝበት ለድነተ እግዚአብሔር የማያበቃ ራሳቸውንና ሕዝቡን ከማመስገን በቀር ለሕዝቡ ድነት የማይጠቅም ትምህርት የሚያስተምሩ ከመምህራን ጋር ተቀላቅለው መምህራንን የሚያሳብሉ በነቢያት ስም መጥተው ነቢያትን የሚያሳብሉ የሐዋርያነት ስም ያላቸው ሐዋርያትን የሚያሳብሉ በመነኮሳት በባይታውያን ስም በካህናት በዲያቆናት ስም መጥተው እነዚህን ሁሉ የሚያሳብሉ ሐሰተኞችን ለመለየት የሚያስፈልገው ሰው መሆንና ክርስቲያን መሆን ነው እንጂ ቅዱስ መሆን አይደለም የሚያስፈልገው። ቅዱስ መሆን ሳይሆን ክርስቲያንና የሚያስፈልገን አዋቂ መሆን ነው። መማር ይገባናል። እኔ ኃጢአተኛ ነኝ እሳቸው ተገልጦላቸው እንደሆነ ምን አውቃለሁ እያል ቤተ ክርስቲያን ስትሰደፍ ማንም ገቶ ሲያተራምሳት ዝም ብለን ማየት የለብንም። እና የቆሮንቶስ ሰዎች ያስቀድሳሉ፣ ይጾማሉ፣ አስራት ያወጣሉ፣ ይጸልያሉ። በጣም የተመሰገኑ ክርስቲያኖች ሆነው ነበረ። ችግራቸው ምንድን ነው? ጳውሎስንም ያከብራሉ፣ ሐሰተኛ ጳውሎስም ሲመጣ ይቀበላሉ። ኧረ እኛ ምን እናውቃለን እግዚአብሔር ይመርምረው እያሉ መናፍቁን መምህር ሁሉ በመምህርነት ማዕረግ አክብረውት ይኖራሉ ማለት ነው። ይሄ ነው ነውር ማለት። የክርስቲያኖች ስህተት የሚባለው ውድቀት ማለት ክርስቲያን ጠፋ የሚባለው ይሄ ነው በእውነቱ። እኛ እንዲህ አልተማርንም፣ መምህሮቻችን እንዲህ አልተማርንም። ቅዱስ ጳውሎስ ይላል ርቱ ትታገሱነ፣ ልትታገሱን ይገባል ለቆሮንቶስ ሰዎች ሲላቸው እኛ ብንዘገይባችሁ እንኳን ሐሰተኛ መምህራን ሲያስተምሯችሁ ቆይ መምህሮቻችን ይምጡ በሉ፣ እነሱን ነው የምንጠይቅ። ቆይ መምህሮቻችን ይምጡ በሉ እንጂ ያገኛችሁትን ትምህርት አትቀበሉ። እስኪ ሁላችሁም ቆይ መምህሮቻችን ይምጡ በሉ።
ቆይ መምህሮቻችን ምን ይመሉ ይምጡ። ቅዱስ ቄርሎስ ንስጥሮስን ሲከራከል ለይምጻኬ ብፁዕ ጳውሎስ ማእከሌነ፣ ንዑድ ክቡር ጳውሎስ እስኪ በመካከላችን መጥቶ ይፍረድ ይላል ቅዱስ ጳውሎስ። ቅዱስ ጳውሎስን ጠቅሶ ቅዱስ ቄርሎስ ንዑድ ክቡር ጳውሎስ በመካከላችን መጥቶ ይፍረድ ንስጥሮስን ሲፋረደው። መምህር ቢታጣ እንኳን መምህር እስኪመጣ ይቆያል እንጂ ያገኙትን መምህር ሁሉ እየጠጡ መሄድ አይገባም። ልጅን ልጅ የሚያሰኘው የእናቱን ጡት ለይቶ በመጥባቱ ነው። ከጥጆች እንኳን ያነሰ መሆን የለብንም። ጥጆች 20 ነው 50 100 200 ጥጆችን ፈታችሁ 200 ላሞችን አንድ ላይ አቆማችሁ ብትለቋቸው ማንኛውም ጥጃ ሳያሳስት የራሱን እናት ጡት ብቻ ነው የሚጠባው። ማንኛውም ጥጃ። ሰው ከእንስሳት አንሷል። የሚሰማውን ሁሉ ያምናል። የዋህ ብእሲ ፍጡነ የአምን ወፍጡነ ይክህድ። ሞኝ ሰው ፈጥኖ ያምናል፣ ፈጥኖ ይክዳል ይላል። ፈጥኖ ይቀበላል፣ ፈጥኖ ይክዳል። አይመረምርም፣ አያስተውልም። ሚዛናዊ አይምሮ እንዲኖረን ሁልጊዜ መማር ይገባናል። እና የቅዱስ አሁን በዚህ ዘመን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተፈተነች ያለችው ይሄ ነው። አንዱ ሀገር የምትድነው በመምህር መብዛት ነው። ሀገር የምትጠፋውን በመምህር መብዛት ነው። ምን ማለት ነው? ተመልከቱ። ከእናንተ መካከል ብዙዎች መምህራን አይሁኑ ብሏል። ተመልከቱ። ብዙዎች መምህራን አይሁኑ። ተመልከቱ። በመምህር ብዛት ሀገር ይጠፋ ስላችሁ ሁሉም መምህር ሲሆን ነው። ወጣቱም መምህር ሲሆን፣ ሕፃናቱም መምህር ሲሆን፣ ሴቱም ጠቃሽ ሲሆን፣ ወንዱም ጠቃሽ ሲሆን በዚህ ሀገር ይጠፋል። መምህር ሳይደመጥ ሲቀር ሰው የራሱ መምህር ሲሆን የየራሱን መምህር እያበጀ የየራሱ መምህር ለስሜቱ የሚመቸውን በመጨረሻው ዘመን ሰዎች ምን ይሆናሉ የሚለውን ቅዱስ ጳውሎስ ሲናገር የእውነት ትምህርት ጆሮአቸውን እያሳከካቸው ለተረት ጆሮአቸውን እየከፈቱ ይሄዳሉ ይላል። አይሰሙም፣ እውነትን አይሰሙም። ለስሜታቸው የሚመቻቸውን መምህር እየመረጡ ያንን እየተከተሉ ይነጉዳሉ። ቅዱስ ጳውሎስ ሲል ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ላይ ሲናገር ነው። ወዘንተ ባይቱ አይምር፣ ይሄንን እወቅ፣ ከመበዳሃሪ መዋይል ይመጻ ዓመታት እኩያት፣ ክፉ ዘመናት፣ ክፉ ወራት፣ ክፉ ዓመታት ይመጣሉ። ልጄ ጢሞቴዎስ ይሄን እወቅ። ሰብእሰ ይከውኑ መፍቀሪያነ ርእሶሙ ወንዋይ፣ ሰዎች በመጨረሻው ዘመን ራሳቸውን ይወዳሉ። ራሳቸውን ከወንድማቸው ከእህታቸው አስበልጠው አይደለም የሚወዱት፣ ከእግዚአብሔር አስበልጠው ራሳቸውን ይወዳሉ። ሰዎች ከእግዚአብሔር አስበልጠው ከእግዚአብሔር ሕግ ይልቅ ለራሳቸው ክብር ይሰጣሉ። ገንዘብን በእግዚአብሔር ተክተው ይከተሉታል። ውፁዓን እምጽድቅ፣ ከጽድቅ የወጡ ጸላእያነ ሰናይ፣ መልካሙን የሚጠሉ ዝሉፋን፣ የተሰደቡ እለ አልቦሙ አኮቴት፣ ምስጋና የሚገባውን የማያመሰግኑ የማይመሰገነውን የሚያመሰግኑ ራሳቸውን እያመሰገኑ እግዚአብሔር ያመሰገናቸውን ደግሞ የሚነቅፉ በመጨረሻው ዘመን አለ ሰዎች ምስጋና የሌላቸው ይሆናሉ። እግዚአብሔርንም አያመሰግኑም፣ ሰውንም አያመሰግኑም። ቅዱስ ዮሐንስ አፈወርቄን ሲተረጉም ገንዘብ ለሚወድ ሰው ገንዘብን እንደ ዝናብ ብታዘንብለት እንኳን ልቡ አይሞላም ይላል። ምስጋና የለውም፣ እግዚአብሔርን አያመሰግንም፣ በቃኝ አይልም። እግዚአብሔር ያደረገለትን ሳይቆጥር ያላደረገለትን እየቆጠረ ያማርራል ማለት ነው። እንዲህ የሚያደርግ ትውልድ ይፈጠራል። የአምልኮ መልክ ያላቸው ነገር ግን ምን የለም ሃይማኖትና ጽድቅ በውስጣቸው የሌለባቸው ከእውነት የራቁ ዘመዶቻቸውን የሚያሰድቡ ተረት የሚመቻቸው ትምህርት የሚያሳክካቸው ይመጣሉ ብሏል። እንዲህ ያለ መምህር የማይለይ ስለዚህ ሁላችሁም መምህር አትሁኑ ብሏል። ያዕቆብ በመልእክቱ ሲናገር ሁላችሁም መምህር አትሁኑ እስመ ቅርቡ ሙስናነ በዲበ አንቀጽ፣ ጥፋታችን በደጅ እንደቀረበ ታውቃላችሁና፣ ሁላችን እንደምንሳሳት ታውቃላችሁና ብሎ ይነገራል። እና የቆሮንቶስ ሰዎች እውነትን ከሐሰት ሳይለዩ ጳውሎስ ሲመጣ ጳውሎስን ማድነቅ፣ ቅዱስ ጳውሎስ ሲመጣ ሌላም ሲመጣ ያማረግ፣ ግራ ሲመጣ ግራ መዝመም፣ ቀኝ ሲመጣ ቀኝ መዝመም። እንዲህ አለ አትሁኑ። እውነት አንድ ነው፣ ራስ አንድ ነው፣ አንገትም አንድ ነው፣ አካልም አንድ ነው።
ብዙ ራስ የለም። ብዙ እጅ ብዙ ጣት አለ እንጂ ብዙ ራስ የለም። ብዙ አምላክ የለም። ብዙ ሁለት እግር ሁለት ኩላሊት ሊኖር ይችላል። ሁለት አንገት የለም። አንድ ሃይማኖት ነው ያለው። አንድ ቤተ ክርስቲያን ነው ያለው። ሁሉም እውነት የለም። አንዱ ስገዱ አንዱ አትስገዱ ብሎ ሁለቱም እውነት ሊሆን አይችልም። እውነት አንድ የሆነው እግዚአብሔር አንድ ስለሆነ ነው። የእውነት አምላክ አንድ ስለሆነ አይ እኔ ሁሉንም አልነቅፍም፣ እንዲያው መካከለኛ በዚህ ዘመን ዝም ማለት ይሻላል እንጂ ሁሉንም አልነቅፍም። ጥሩ ጥሩ ሲናገሩ ያንም እሰማለሁ ያንም እሰማለሁ። እንደዚህ ያለ ነገር የለም። ጸቃው እንዴ እነገሌ ምን አድርገው ነው የምትነቅፏቸው? ትምህርታቸው ስብከታቸው እኮ ጥሩ ነው። ንስሐ ግቡ ነው ያሉ፣ ቁረቡ ነው ያሉ፣ የእግዚአብሔርን ስም ነው የሚጠሩ ይላል። ሞኙ ሌላውን የሚንዱትን የቤተ ክርስቲያን ስርዓት አያይም። ሰሎሞን ምን አለ? ጸቃው ይውህዝም ከናፍረ ዘማ፣ ከዘማዊት ከንፈር ማር ይንጠበጠባል። ከዘማዊት ከንፈር ማር ይንጠበጠባል ማለት በጨዋታዋ ታሳስተዋለች ማለት ነው። እንደ ማር የሚያጣፍጥ ጨዋታ እያጫወተች ክብሩን ታስጥለዋለች ማለቱ ነው። ፍቅር አለዘማ እስከ ሀቲ ህብስት፣ የዘማዊት ፍቅር መጽሐፈ ምሳሌ ምዕራፍ 5 ላይ አንድ እንጀራ አያስፈጽምም አለ። አንድ እንጀራ እስከ ማሳጣት ያደርሳል። እሷ ጋር እግሩን ዘርግቶ እያወጋ ስራ ስለሚፈታ የዕለት እንጀራ እስከሚያጣ ድረስ ይደርሳል። አንድም ህብስተ ሕይወት ክርስቶስን እስከ መካድ እስከ ማሳጣት ያደርሳል። ክርስቶስን እስከ መስቀል ያደርሳል። እንዲህ ያለ ነገር ሰው የሚሆነው አይምሮውን በማጣት ነው። አዲያ ምንድን ነው? ዘማዊት የተባለች ግን ምን ትመስላችኋለች? ዘማዊት የተባለ መናፍቅና አስመሳይ ሰባኪ ነው። አስመሳይ ሰባኪ ዘማዊ ነው። ዝሙት የሚባል ከሴት ጋር ከወንድ ጋር የሚሰራ ስራ ብቻ አይደለም። የሃይማኖት ዝሙት አለ፣ የትምህርት ዝሙት አለ። ዘማዊት ነገሩ አንድ ሲሆን፣ ዘማዊ ወንድም ነገሩ አንድ ሲሆን፣ ሴት ቢለዋውጡለት እንደሚወደው ወንድ ቢለዋውጡት እንዲወድለው፣ ዘማዊ ትውልድም ትምህርቱ አንድ ሲሆን መምህር መለዋወጥ ይወዳል ይላል። ትምህርቱ አንድ ሲሆን መምህር ቢለዋውጡለት ይወዳል። ስለዚህ ከቃሉ ጋር ናችሁ? እሺ እናታችን እግዚአብሔርን ይፍሩ ሴት አይሳደቡ ብለውኛል። እሺ ሴት እየተሳደብኩ እንዳይመስላችሁ። እሺ እንደዚህ አይደለም። ሴትማ እመቤታችንም ሴት ናት እያልኩኝ ያለው ዘማዊት ነው። ዘማዊቱን ነው እንጂ ያልኩኝ ሴት ነው ያልኩኝ አላልኩም። አይደለም ሴት ብያለሁ አላልኩም። ዘማዊት ነው ያልኩኝ። ተው እንጂ አስተውላችሁ ነው ማዳመጥ። ወንድ አይደለም ያልኩት ዘማዊ ነው ያልኩኝ ማለት ነው። አያችሁ፣ እንደ ሕፃናት መርጣችሁ አትስሙ። ሕፃናት መርጠው ነው የሚሰሙ። መርጦ መስማት ማለት መሰላችሁ? ስንት ወግ ሲወጋ ቆይቶ ከረሚላ ገዛልሃለሁ ከተባለ ይህም ብቻ ነው የሚሰማ። ሌላውን ውግር አገራችን ልታድግ ነው ምናምን ቢባል አይሰማም ሕፃን ማለት ነው። የሚሰማው ራሱ የሚፈልገውን ብቻ ነው። ስለዚህ መርጣችሁ አታዳምጡ። እና ዘማዊ እንዲያውም ሴት ብቻ አይደለም እኮ የሚዘሙት፣ ወንድ አያመነዝርም እንዴ? ያመነዝራል። እንዲያውም አንድ ነገር ልንገራችሁ። አንድ ሰውዬ ሚስት አለው፣ ደግሞ ሌላ ሴት ደግሞ በሌላ ግብር ይመኝና እባክሽን ፈቃዴን ፈጽሚልኝ ይላታል። እምቢ ትለዋለች። ተው እግዚአብሔር ይፈርድብናል ትለዋለች። እምቢ ትለዋለች። ሲያስቸግራት በል በዚህ ቀና አለችው። በዚህ ቀና አለችና 12 ማሰሮ ምስር ቀቅላ ቆየችው። 12 እንስራ ማለት ነው። 12 ማሰሮ ቀቅላ ቆየችው። ኋላ በይ መጥቻለሁ እንግዲህ ፈቃዳችንን ፈጽም ሲላት ቆይ ፊት ምሳ እንብላ አለችው። ምሳ እንብላ ስትለው እሺ ብሎ ከአንዱ ማሰሮ ጥቂት ምስር ወጣና ቀመሱና ከዚያ ተመልከቱ ደግሞ ቆይ ሆዱ ሳይሞላ ደግሞ አንሺ ብላ ሰራተኛይቱን ደግሞ እዚያኛው አውጡ መቅመስ ደግሞ ሳይጠግብ እዚያኛው ማሰሮ ደግሞ አምጡ። ምን ዝም ብላችሁ የመጀመሪያውን አንበላም? ያው ምስር ወይ ሌላ ነገር አታመጡ። 12ቱ ሁሉ ያው ምስር። እስቲ ያው ምስር በሉ። ከዚያ ምን አለ መሰላችሁ? አይ ከማሁ ተፈጥሮ ተለኩላ አንስት፣ እንደዚሁ ሁሉ የሁሉም ሴት ተፈጥሮ እኮ አንድ ነው። ሞኙ ሚስትን ጥለ ለምን መጣህ? እዚያም ያለው ምስር እዚህም ያለው ምስር ነው። ስለዚህ ሁላችንም ሴቶች ነን፣ ለምን ክብርን ትጥላለህ ብላ እንዲህ አድርጋ አስረድታ ለንስሐ አብቅተዋለች ማለት ነው። ስለዚህ ዘማዊ ሲባል ሴት ብቻ ወንድ ብቻ አድርጋችሁ አትፍረዱ። አሁን ተግባብተናል አይደል? እሺ እግዚአብሔር እንዲገባን ያደርግልን ማለት ነው። ስለዚህ ምን ማለት ነው? ከዘማዊት ከንፈር ማር ይንጠበጠባል ያለ ዘማዊ የተባለ
መናፍቅ አስመሳይ መምህር ነው ብያቸዋለሁ። ማር ይንጠበጠባል ማለት ማለት ነው። ማር ይንጠበጠባል ማለት የሚጣፍጥ ስብከት አለው አንደበቱ ላይ ማለት ነው። አንደበቱ ላይ የሚጣፍጥ ነገር ይናገራል። እግዚአብሔር አምላካችን ጭንቀታችሁን ያስወግድላችሁ፣ እንዲህ አድርግላችሁ፣ የተቆረጠውን ይቀጥላላችሁ፣ የጎደለ ይሙላላችሁ፣ እግዚአብሔር ቸር ነው፣ አትጨናነቁ ሲባል ኧረ መምህር ገሌ ነው እንጂ እንዲሁ አያካብዱም ይላል ወጣቱ። አያካብዱም፣ አያጋንኑም። እነዚህ ማታ አውራዎች አሉ። ሌሎቹ ዝም ብለው ልጠፉ ነው እግዚአብሔር ይፈርድባችኋል የሚሉ እኔ የሚመቹኝ እገሌ ናቸው ይላል ሰው ማለት ነው። ሞኝ አይደለ? በዚያው እያታለለ በሬን በጨው እያታለሉ እንደሚያርዱት በሚጣፍጥ ንግግራቸው እያታለሉ የቤተ ክርስቲያን ስርዓት የሚንዱ ሰባኪዎች አሉ። ይህንን ነው ማስተዋል የሚገባችሁ። እግዚአብሔር አስተዋይ ልቡና ይስጠን። ስለዚህ ተመልከቱ፣ የክርስቶስን ስም የጠራ ሁሉ፣ የመድኃኔዓለምን መስቀል የያዘ ሁሉ፣ ጭራ ቆብ ጭራ ቀሚስ ያደረገ ሁሉ፣ ካባ የደረበ ሁሉ መምህር አይደለም። በኃጢአት ከሆነ እኔ ራሴም እዚህ ቀርቶ ከግቢው መግባት አይገባኝም። በኃጢአት ከሆነ ግን አሁን አንተ ማን ሆነህ ነው ሐሰተኞችን ለይታችሁ ሐሰተኛ ባይታውያንን፣ ሐሰተኛ መነኮሳትን፣ ሐሰተኛ መምህራንን፣ ሐሰተኛ ካህናትን፣ ሰባኪዎችን ለዩ የምትለን አንተ ምን ሆነህ ነው ብትሉኝ፣ እኔ በሃይማኖቴ ነውር የለብኝም። በሥርዓተ ቤተ ክርስቲያን ልጠየቅ፣ በኃጢአቴ አዋጥ ነኝ። እኔም በግል ኃጢአታቸው አልነቀፍኳቸውም። አስተውላችሁ ያዙልኝ ማለት የግል ኃጢአቱን ሁሉም ሰው ይወድቃል፣ ይነሳል፣ ንስሐ ይግባበት። ግን ለሕዝብ አብነት እየሆነ ክፋት የሚያስጥስ ሥርዓተ ቤተ ክርስቲያንን የሚጥስ የመነኮሳትን ሥርዓት የሚያሰድብ ያለ ቅዱሳን አበው መንገድ የሚመጣ ካለ በበር የማይገባ ሌባ ነው። እስኪ በሉ በበር የማይገባ በሉ። ምንድን ነው እሱ? ሌባ ነው። ስርዓት በር አለው፣ አጥር አላት ይቺ ቤተ ክርስቲያን። ምንኩስናው ስርዓት አለው፣ ቤትውናው ስርዓት አለው፣ ቅስናው ስርዓት አለው፣ ስብከቱ ስርዓት አለው። ያለ ስርዓት የቤተ ክርስቲያን ሰሪ መሪ ህዝብ ሊጠፋ ሲል የየግሉን መምሪያ ያበጃል ብያቸዋለሁ። ሁሉም አዛዥ የሚሆንበት ቤተ ክርስቲያን አይሆንም በእውነቱ ማለት አላችሁ። አሁን እግርም ራስ ቢሆን እጅም ራስ ቢሆን ግራም እጅ ቀኝም እጅ ራስ ቢሆኑ ሰው ወዴት ይሄዳል? እግር ወደ ታች ሲያዝ ራስ አይደል? ራስ ላይ እግር ራስ ቢሆን ኑሮ ምን ይኖራል? አይምሮ ይኖራል አይደል? የታችኛው አይምሮ ወደ ታች እንውረድ ሲል የላይኛው አይምሮ የለም ወደ ላይ ነው ሲል እኮ ተበጣጥሰን ማለቃችን ነው ማለት። አንድ ራስ ነው፣ አንድ አይምሮ ነው መሆን ያለብን። ሁሉም አይምሮ አይሆንም። እጅም የእጅነቱን ያዝ፣ እግርም የእግርነቱን ያዝ። አይንም ማየት ይበቃዋል፣ ጆሮም መስማት ይበቃዋል፣ እጅም መጨበጥ ይበቃዋል፣ እግርም መራመድና መቆም ይበቃዋል። አያስብም፣ በሚያስቡለት ይንቀሳቀስ። ሁላችንም ድርሻችን ይዘን እንጠብቅ። ስለዚህ ተምራችሁ አውቃችሁ ቤተክርስቲያን እንድንጠብቅ አምላከ ቅዱሳን ይርዳን። ሁለተኛ ደግሞ የቆሮንቶስ ሰዎች ይሄ መልእክት የተላከላቸው አስራታቸውን ተጠንቅቀው ስለሚያወጡ አስራታቸውን ያወጣሉ። አስራት ማውጣት የእግዚአብሔር ቤተሰቦች፣ የቆሮንቶስ ሰዎች አስራት የሚያወጡት ቆሮንቶስ ላለው ቤተክርስቲያን ሳይሆን እያዋጡ ኢየሩሳሌም ነበር የሚልኩት። ኢየሩሳሌም ያለው ቤተክርስቲያን ችግር ውስጥ ስለነበረ ለዚያ ይልኩ ነበረ። አይሁድ ስለሚበዙ እዚያ ያመኑት ምዕመናን ጥቂት ስለሆነ እዚያ ያለችው ቤተክርስቲያን እንዳትቸገር ከቆሮንቶስ ግሪክ ማለት ነው አስራት ወጥቶ ወዴት ይላካል? ኢየሩሳሌም ይላክ ነበረ። አስራት ማለት ማውጣት ማለት መንፈሳዊ ንግድ መነገድ ማለት ነው። መንፈሳዊ ንግድ መነገድ። ንግድ ማለት ምን ማለት ነው? አሁን አንድ ሰው ለምሳሌ ጭራ የሚሰራ ሰው ቢኖር ይችን ጭራ ለዚህች ጭራ ያወጣው ወጭ 100 ብር ቢሆን 500 ብር ሲሸጣት ምን ይሆናል? ንግድ ይሆናል ማለት ነው። እግዚአብሔር ከ10 ብር 1 ብር ስጡኝ አስራት ሲል ምን ማለቱ መሰላችሁ? 9ኙን ልባርክላችሁ ማለት ነው። ለ9ኙ ዘበኛ ልሁንላችሁ ማለት ነው። የለም አንዷን አናቀምስም ማለት 10ሩን ሁሉ አባክንልን ማለት ነው። ንግድ ማለት ይሄ ነው። እኔ ለአንተ 1 እሰጥሃለሁ፣ አንተ 9ኙን ባርከ ስጠኝ ማለት ነው። ጸሎትም ንግድ ነው። ጸሎትም ንግድ ነው። ለምን መሰላችሁ? ከ24ቱ ሰዓት 1 ሰዓት 2 ሰዓት ለእግዚአብሔር በቀን ለጸሎት ስትሰጠው 1 ሰዓት ስትሰጡት 23ቱን ባርከ ስጠኝ ማለት ነው። እኔ 1 እሰጥሃለሁ ለአንተ። እንዲሁ እናንተ 24 ለሰጠ አምላክ 1 አይሰጠውም? እኔ ለአንተ ዳዊት እየደገምኩ 1 እሰጥሃለሁ፣ አንተ 23ቱን ባርክልኝ ይባላል። 23ቱን ባርኮ ይሰጣል። 1 ሰዓት እኔ ሳልጸልይ ነው የምውል አልፈልግም ሲል ደግሞ
23ቱን ደግሞ ቀኑን ሙሉ ሲባክን ይውላል። ያላሰበው ጠላት ተነስቶበት ሲጨቃጨቅ ፖሊስ ጣቢያ ውሎ የለም ማልጄ ሱቅ መክፈት ስላለብኝ ጸሎት አልጸልይም ይረፍዳል፣ በሌላ ቀን ጸልያለሁ ሲል እዚያ በኋላ አንዱ ይከሰውና ሱቁ 3 ቀን ይዘጋል፣ ወርም ይዘጋል ማለት ነው። 1 ብር አምጣ ለቤተ ክርስቲያን ከ10 ብር 1 ብር ስጥ፣ የለም ገና ሰርቼ አሁን የምሰራቸው ቤቶች አሉ እነሱ ይጠነቀቁና አንድኛዬን ቤተ ክርስቲያን እንረዳለሁ ሲል አንድኛውን ተጠቅሎ ይሄዳል ማለት ነው። ወይ ደግሞ አንድ ኩላሊቱ 2ቱም ኩላሊቱ ተጎድቶ 2 ሚሊዮን 3 ሚሊዮን ብር ለምኖ የለፋበትን ንብረቱን ሁሉ ጥሎ ወያድግ። ተመልከቱ ምንድነው ያለ ተመልከቱ። ለባይድ ለማያውቀው አጠራቅሞ ይሄዳል። የአመፀኛን ገንዘብ አመፀኛ ይበላዋል ይላሉ አባቶቻችን። እስኪ በሉ የአመፀኛን ገንዘብ በሉ ምን ይበላዋል? አመፀኛ ይበላዋል። በቤተ ክርስቲያን በፍትሐ ነገሥት ምን ተብሏል? የአመፀኞችን አመሃ አትቀበሉ ይላል። እንዲሁ ካመጡት እንኳን ምን ይላል ተመልከቱ። ለእሳት በእሳት ይብላው ይላል። ምን ይብላው? ሌባ፣ ዘማዊ፣ ጠንቋይ ቤተ ክርስቲያን ገንዘብ ሲያመጣ አትቀበሉት፣ እሳት ይብላው ይላል። ተቀብላችሁ በእሳት አቃጥሉት። አሁን ብር እየተቀበልን በእሳት ልናቃጥል ነው? አንደኛ በሕገ መንግስት ወንጀል ነው አይደል? ገንዘብ ማቃጠል የሀገሪቱን ገንዘብ። ሁለተኛ ደግሞ በቤተ ክርስቲያንም ነውር ነው። ምን ማለት ነው? በእሳት አቃጥሉት የተባለ ለነዳያን ስጡት ነው። ከቤተ ክርስቲያን ላማ ለቅዳሴ አታስገቡን፣ ለነዳያን ስጡት ያመፀኛውን። እንዴት ነዳያን ለምን እሳት ተባሉ ሲባል እሳት በልቶ አያመሰግንም። ነዳያንም ችግራቸው አያመሰግኑም። 1 ብር ጣል ሲያደርግላቸው አሁን 1 ብር ምን ያደርጋል? ዳቦ ይገዛል? ምን አለ ብትጨምሩበት ይላል ማለት ነው። ተመልከቱ። የሰጡትን ማመስገን ሲገባው ሰውም በእርግጥ ሲሰጥ ዝርዝር ካለው ብቻ ነው የሚሰጠው። እንዲሁ እኮ ይገርመኛል። እኔም የራሱን በ50 ብር በ100 ብር ግጥም አድርጎ እየበላ ለሱ ግን ዝርዝር ካለችው ይልና ይቅርታ ዝርዝር የለኝም ብሎ ይሄዳል። ይሄ ነውር ነው። ከልብ ባለመስጠትን ያጠይቃል። ድሃ የሚጠየቀው ባለማመስገኑ ነው። ሀብታም የሚጠየቀው በንፍገቱ ነው። ድሃ የሰጡትን ተቀብሎ ማመስገን አለበት። እሳት አይመልስም፣ ነዳያንም መልሰው አይመልሱም። የበሉት ተበልቶ ይቀራል። ለነዳያን ስጡት የተባለ ይሄንን ነው። ስለዚህ ንግድ ማለት ጸሎትና አስራት ነው፣ ምጽዋት ነው። አሁን ብርድ ነው አይደለም እንዴ? ምጽዋት እንደተዳፈነ እሳት ነው ይላሉ ሰለስቱ ምዕት ወፍትሐ ነገሥታቸው በአንቀጸ ምጽዋት። ምጽዋት እንደተዳፈነ እሳት ነው። ብልህ ሴት በገጠር ሴት የተመሰለ ነው። የከተማ ሴት እንኳን ኤሌክትሪክ ነው። በገጠር ሴት ነው ምሳሌው የተመሰለው። ብልህ ሴት ማታ እሳቱን አዳፍናው ትተኛለች። አዳፍና ትተኛና ማለዳ ቸነፈር ይሆናል። በቃ ዝናብ በሙሉ ጥልቅልቅ ሲል ማለዳ ነው ድንች የሚቀቀለው ለሚያርመው፣ ለሚጎለጉለው፣ ለሚያርሰው ሁሉ። ማለዳ ሌት ትነሳና እሳቱን ገለጥ አድርጋ ድንቿን ትቀቅላለች። ለሰራተኛው ምግብ ታደራጃለች። ሞኝቱ ደግሞ ምን ታደርጋለች? ደክሞኛል ከገሊት እጭራለሁ ሳትልና ለጥ ማታ አራ እንደዚያ ስትል ምን ይሆናል? ማለዳን እልም ያለ ዝናብ እስከ 4 ሰዓት ይሆናል። ጎረቤት ዳ እሳት እንዳጭር በየት አልፋ እዚያ በኋላ ሰራተኛው ጦሙን ይውላል ማለት ይሄ ሞኝነት። ብልሂቱ ግን ምን ታደርጋለች? ማታ ምን ቢደክማት እሳቱን አዳፍናው ትተኛለች። ምድጃ የተባለ የድሃ ሆድ ነው። እሳት የተባለ ምጽዋት ነው። የብርድ ቀን የተባለ ክርስቶስ የሚመጣበት ቀን ነው። ለሚያስቸግረው ሰዓት ማታ ያዳፈናቻትን እሳት አንድ ዳን ደግሞ ቀቻት። ዛሬ በድሃ ሆድ ያዳፈንካት የእንጀራ እሳት ነገ ክርስቶስ ሲመጣ ተገልጣ ትሞቃታለህ፣ ብርሃኗን ትቀበላታለህ። ተርበህ ቀደህ ያለበስክ ቆርሰህ ያጎረስክ እንደሆነ መድኃኔ ዓለም ነገ ሲመጣ ይሰጥሃል። እሱ ዘያሲ ተወካፊ ነው። በነዳያን አድሮ ይቀበላል። በሚሰጥ አድሮ ይሰጣል። አቡነ መብዓ ጽዮን ሁልጊዜ ሲበሉ የመድኃኔ ዓለም ወዳጅ ናቸው። ሁልጊዜ ምግብ ሲመገቡ ሰርከፍስታቸውን ክፍለ መድኃኔ ዓለም የሚል ድርሻ አላቸው። እስኪ በሉ ክፍለ መድኃኔ ዓለም በሉ። የመድኃኔ ዓለም ድርሻ ነው። እንግዲህ እሱ አሁን ወደ ማታ መጥቶ ምሳ አይበላም መቼም። የመድኃኔ ዓለም አንዲትም ሆነች ግማሽም ሆነች ገምሰው በሌላ ዕቃ ይቼ የመድኃኔ ዓለም ናት ብለው ያኖራሉ። መድኃኔ ዓለም ደግሞ ከሰዓት እንግዳ ይልክላቸዋል። ስለዚህ መድኃኔ ዓለም በቶ በላ ማለት ጠጣ ማለት እኮ ነው። መቼ አይተንህ ተርባህ በላንህ፣ መቼ ተጠምተህ አጠጣንህ። አማን ብለክሙ ዘገበርክሙ ለአሐዱ እምእሉ ንዑሳን ኢተገበርክሙ።
ከታናናሾቹ ለአንዱ ለዚህ ያደረጋችሁት ለእኔ ያደርጋችሁታል ይላል። እና ምጽዋትም ንግድ ነው። ምጽዋት ረባ መንፈሳዊት ናት። መንፈሳዊ ጥቅም፣ መንፈሳዊ ንግድ ናት። መንፈሳዊ በቁየት ናት። አስራትም መንፈሳዊ ንግድ ነው። ገንዘባችሁ በቀዳዳ ከረጢት እንደተቋጠረ አሸዋ ነው ያለው እግዚአብሔር ለዚህ ነው። በላይ ትጨምራላችሁ፣ በታች ይፈሳል፣ በምን እንዳወጣችሁት ሁሉ አታውቁትም ተብሎ የተነገረ ለዚህ ነው። አሁን አሉ የመንግስት ሰራተኛ ወሩን ከአራት ከፍሎ ነው አሉ የሚኖረው። ከአራት ከፍሎ የመጀመሪያውን ሳምንተ ፍስሐ ይለዋል አሉ። የደስታ ሳምንት ነው። ደሞዝ ተቀብሎ እንደፈለገ የሚሆንበት ነው። የሁለተኛው ሳምንተ ኦዲት ይለዋል። ይሄ ቀረኝ ለብኪራይን ከፍዬ ይሄ ቀረኝ ኦዲት የሚያደርግበት ጊዜ ነው። ሶስተኛው ሳምንተ ፍዳ ይባላል አሉ። የመጀመሪያውን ደሞዝ አልቋል፣ ሁለተኛውም አልደረሰም። አራተኛው ሳምንተ ተስፋ ይባላል። ደሞዝ ደረሰ ማለት ነው። ተመልከቱ ማለት ለምንድን ነው እንደዚህ ብሎ ሰው ተንገብግቦ የሚኖረው ስትሉኝ፣ አስራት ስለማያወጣ ነው። ሲኖረኝ አወጣለሁ ደግሞ ማለት የለብንም። ያለህን ካልሰጠ ቢኖርህም አትሰጥም። እንዲሁም ቅዱስ ዮሐንስ አፈወርቅ የሚለው እግዚአብሔር ዛሬ ያልሰጠህ ነገ ቢኖርህም እንደማትሰጥ ስላወቀብህ ነው ይላል። ብዙ ሲኖርህ የምትሰጥ ከሆነ ትንሽ እያለህ ስጥ። ነገ ብዙ ሲኖርህ ከ10 1 አውጡ። ያችን እግዚአብሔር ጠብቆ ለበረከት ያደርግላችኋል፣ ለጤና ያደርግላችኋል። አንዳንድ ሰው ምን ይላል? አስራት እንዳላወጣ አንዳንድ ነገር ለመታከሚያ እስቲ ለምናልባቱ ለመታከሚያ ደግሞ ጥቂት 100 ብር እንደዚያች ማስቀመጥ አለብኝ ይላል። ለመታከሚያ ብለህ 100 ብር አስቀምጠ የ200 ብር በሽታ ከምትታመም 100 ብር ለእግዚአብሔር ስጠውና እግዚአብሔር የሺህ ዓመት ጤና ይሰጥሃል። ትርፍ ማለት ይሄ ነው። እግዚአብሔር አስባርከን እንቀበለዋለን ማለት ነው። አበርክተን እንቀበለዋለን። እግዚአብሔር ቤት እኮ የኔታ ሊቀ ሊቃውንት ሲያስተምሩ አንድ ጊዜ ምን ይለዋል? የእግዚአብሔር ቤት የበረከትና የለውጥ ቦታ ነው። ከእግዚአብሔር ቤት ውሃ ሆኖ ገብቶ ጸበል ሆኖ ይወጣል ይላሉ። ውሃው አፈሩ ገብቶ እምነቱ ነው ይመጣል። ከእግዚአብሔር ቤት ሁሉም ተለውጦ ከብሮ ነው የሚወጣል። ከእግዚአብሔር ቤት እንኳን ሰው ውሃ ከብሮ ይወጣል፣ አመድ ከብሮ ይወጣል፣ እንጨት ከብሮ ይወጣል። ይህ እኮ ድንጋይ እኮ ነው። እንደዚህ አድርገን ዳሰን ፊታችን ስንቀባ ፈውስ የሚሰጠን እኮ ከእግዚአብሔር ቤት የእግዚአብሔር አካል ስለሆነ ነው። ሁሉ ገብቶ ይለወጣል፣ ገብቶ ይባረካል፣ ገብቶ ያድጋል። ከእግዚአብሔር ቤት ሙት ይነሳል። ሙት ከእግዚአብሔር ቤት ይመጣል፣ ሕያው ይሆናል ማለት ነው። ልጁ ነው ይመጣል፣ አድጎ ይመለሳል። ልጁ ናት ትመለሳለች፣ እናቱ ናት ይመለሳል። የበረከት አምላክ እግዚአብሔር ሁላችንንም ይባርከን። ስለዚህ ከዛሬ ጀምሮ ሁላችሁም አስራታችሁን አውጡ። ድሃም ሆናችሁ፣ በእርግጥ ከድሃ ይልቅ ለሀብታም ይከብዳል አስራት መውጣት። ለምን? ከ10 ብር 1 ብር ከመስጠትና ከ10 ሚሊዮን ብር 1 ሚሊዮን ብር ከመስጠት በጣም ችግር ነው አይደለም? 1 ሚሊዮን ብር 1 ሚሊዮንን ያህል ሰውዬ ብድግ አድርጎ መስጠት በጣም ከባድ ነው ማለት ነው። የምትወዱትን ትልቅ ነገር ከሰጣችሁት እግዚአብሔር የሚወደድ ትልቅ ነገር ይሰጣችኋል። አባ ጊዮርጊስ እንዲህ ብሎ ይናገራል። አብርሃም ለእግዚአብሔር 1 ልጁን ቢሰጠው እግዚአብሔር ለአብርሃም 1 ልጁን ሰጠ ይላል። አብርሃም ይስሐቅ የሚባል ልጅ ነበረው። እረድልኝ ቢለው እግዚአብሔር ውሰደው ብሎ ሊያርደው ወሰደ። ኋላ እግዚአብሔር ደግሞ በል አይቻለው ጽናትን አለና አንድያ ልጁን መድኃኔዓለምን ውረድለት ተሰቀልለት ብሎ ለአብርሃም ሰጠው። ትልቁን ስጦታችን ለመድኃኔዓለም ብንሰጠው መድኃኔዓለም ደግሞ ትልቁን ነገሩን ይሰጠናል። ያ ነው የሚወዱትን ነገር ለእግዚአብሔር ብሎ መተውና መስጠት። ይሄ ነው ትልቅነት ማለት። እግዚአብሔር እንዲህ እንድናደርግ ይርዳን። ስለዚህ ለቆሮንቶስ ሰዎች ቅዱስ ጳውሎስ ይህንን ያላቸው ለዚህ ነው። አስራት በማውጣታችሁም ቢሆን አትመጸዳደቁ። ከቃሉ ጋር ናችሁ። አስራት አንድ የግብፅ ቤተ ክርስቲያን ምን አደረገ መሰላችሁ? የግብፅ ቤተ ክርስቲያን ገንዘቡን ማንኛውም ክርስቲያን ልጅ ሲያሳድግ ለልጆቹ አስራት ያስተምራል። ለምሳሌ 1 ብር የአገሪቱን 1 ብር ሰጥቶ ሂድና ለራስህ ወይም እስክብሪቶ ምሳሌ ነው ወይም አንድ ነገር ገዝተና ብሎ ይሰደዋል። አባቱ 1 ብር ነው የሰጠው። ሱቅ ሂዶ የእስክብሪቶ ዋጋ 1 ብር ነው ከተባሉ ልጁ አይገዛውም። ለምን? 10ቱ ሳንቲም የእግዚአብሔር ናት። ስለዚህ ምን ያደርጋል? 90 ሳንቲም ከሆነ 10ዋን ለእግዚአብሔር መልሶ ልጁ አስራት አውጥቶ ይመጣል ማለት ነው። 1 ብር ከሆነ ግን መልሶ ከአባቱ አስጨምሮ ገዝቶ አስራት ለእግዚአብሔር ያወጣል ማለት ነው። ከሰዓት አስራት ከጉልበት ይወጣል። የጉልበት አስራት አለ።
አንድ ክርስቲያን በቀን 41 ስግደት ለሊቀ ካህናት ኢየሱስ ክርስቶስ የጉልበት አስራት ያወጣል፣ ይሰግዳል ማለት ነው። 41 ስግደት ስራ ከሆነ ማንኛውም ክርስቲያን ይሰግዳል፣ የመድኃኔዓለምን ስቃዩን እያሰበ። የጸሎት አስራት አለ። በቀን መዝሙረ ዳዊትና ውዳሴ ማርያም ማንም ክርስቲያን ሳያደርስ መዋል የለበትም። ይሄ ጸሎት አስራት ነው። የገንዘብ አስራት አለ። የገንዘብ አስራት ደግሞ ከ10 አንድ ነው። የንጽህና አስራት አለ። እግዚአብሔር ከዓይን አስራት ይቀበላል። ዓይን ንጹህ ሆኖ መዋል ማደር አለበት። ከጆሮ አስራት ይቀበላል፣ መልካም ሲሰማበት ክፉ ሲከለከልበት። ከአንደበት ከእጅግር ከልብ እግዚአብሔር አስራት ይቀበላል። ይህንን ያወጣ ኑሮውን ኑሯል ይባላል። ይህንን ለማመስገን ነው ቅዱስ ጳውሎስ ለቆሮንቶስ ሰዎች ባለፈው የሰበኳችሁን ስብከት አስተካክላችኋል። የአባቱን ሚስት የሚያገባ በነውር የሚኖር ኃጢአተኛ ነበረ። ስለዚህ እናንተም አስተካክላችኋል። ባለፈው እናንተ የምትሰሩትን ኃጢአት አሕዛብ እንኳን አይሰሩትም ብዬ ልኬባችሁ ነበረ። የአባቱን ሚስት ሁሉ ያገባ ነበር የቆሮንቶስ ሰው። ዛሬ ግን ተስተካክላችኋልና የቆሮንቶስ ሰዎች አክሊሌና ክብሬ ናችሁ ብሎ ሊያመሰግናቸው የላከላቸው ነው። እና መምህራን የሕዝብ ክብር ናቸው፣ ምዕመናንም የመምህራን ክብር ናቸው። ሁላችንም መክበሪያ ያድርገን እግዚአብሔር። ወደ ትምህርታችን ስንወርድ እንዲህ ይላል፣ አህዌ ናስተበቁ ሀቤክሙ፣ ወንድሞቻችን ወደ እናንተ እንማልዳለን፣ ወደ እናንተ እንለምናችኋለን፣ እናጓድዳችኋለን መልካም ትሰሩ ዘንድ